ሄርሜላዬ አብርሽ ግን ውለታሽን ከፍሎ ይዘልቀዋል። በዛኩ በዛ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን ተውበሻለን። ሄርሜላን ያገባ ገነት ገባ ነው የምላችሁን። ይበቃ የሄርሜላ ቦይፍሬንድ በጣም እድለኛ ነው። እንክብካቤ ትችላለች፣ ዘና ማረግ ትችላለች። እረ ስንቱን ልበላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ እንግዲህ ቆይ ግን አልመጡም እኮ መተዋል እንዴ እነዚህ ልጆች? ትናንትና ቪዲዮ አልለቀቁም፣ ዛሬም አልለቀቁም። እንግዲህ ከዚህ ሰዓት በኋላ ከለቀቁ አላቅም፣ ግን ቲክታክን እያቅለጠለጡት ይገኛሉ። አቅለጠለጡት፣ አጥለቀለቁት ነው አቅጠለጠሉት። ጠዋት ላይ አብርሽ ሙዚቃ ፖስት አድርገዋል በነገራችን ላይ ስቶሪ ላይ። አሁን ደግሞ እሷ የአብርሽን ፊት እያጣጠበች እንግዲህ ወንዝ ወርደዋል። ወንዝ ወርደው የወንዝ ፍቅር ደግሞ አይጣል ነው። የሚገርማችሁ ነገር የወንዝ ፍቅር ከያዘ አይለቅ። በቃ አልኳችሁ እንደ ሁሌም ሩጡ ነው የሚለው ወደ ወንዝ ማለት ነው። እና የዛሬው ደግሞ የተለየ ነው። እንግዲህ እንደምታዩት ፊቱን እያጣጠበች እየሳመች ምናምን ነው የመጣችውና ሄርሜላዬ ወንዶች እኮ እንደዚህ ሲንከባከቧቸው ጭንቅላት ላይ ካልወጣን ነው የሚሉት። የኔ ውድ በጣም ከባድ እኮ ነው። በእርግጥ ወንድ ልጅ ሆዱንና እንደዚህ ሲንከባከቡት ይወዳል የትም አይሄድም ይባላል። እና ግን የሰው ባል የሰው ነው። እና የኔ ውድ እህት ሄርሜላዬ ያው የሰው ነገር ምንም አይሰራም። በእርግጥ ያው አብርሽ ወንድምሽ ነው። እንደ ወንድምነት ከሆነ እንክብካቤው ችግር የለም። ነገ ጠዋት ቢሄድም አንቺ አትጎጅም። ግን እንደ ቦይፍሬንድሽንስ እንደዚህ ተንከባከቢዋለሽ? እንደዚህ ተንከባከቢዋለሽ? በጣም በቃ ትሬት ማድረግ ስትችይበት፣ ወንድ ልጅ መያዝ ስትችይበት፣ ፈገግታሽ ራሱ ብቻ በቂ ነው። በነገራችን ላይ ፈገግታሽ ብቻ። ዛሬ ደግሞ ጠዋት ላይ ምሳ ሰዓት ምናምን ላይ ፖስት አድርጌያለሁ በነገራችን ላይ ስለ አብርሽና አብርሽ መሸለም አለበት፣ የአይዲያ ሰው ነው፣ በቃ ምንም መስሚያው ጥጥ ነው ባልኩት ብዙዎቻችሁ መጣችሁ እንግዲህ ደንቦጫችሁን የሚጣላችኋላችሁ፣ ኢሞጂ ንፍጧን የምታዝረከርኪ ኢሞጂም ያላችኋላችሁ። እና እኔ ችግር የለብኝም በነገራችን ችግር የለም፣ አድናቆት ያለ ነው። ገቢው የሩታም የአብርሽም ነው በማለት ነው። እኔ የገቢ ምንጭ አብርሽ የሚሰራው ለሩታም ይጠቅማታል፣ ለቤቢም ለሚመጣው ቤቢ ራሱ ይጠቅመዋል ማለት ነው። እና ለዛ ነው አብርሽዬን ደገፍ ማደርገው ማለት ነው። ደገፍ ማለት ነው። ገብቷችኋል አይደለም? በነገራችን ላይ ልንገራችሁማ አብርሽ ከሩታዬ ውጭ ማለት ነው፣ ከሩታዬ ውጭ ሴት ልጅ ማለት ነው ይዛው እንኳን ገብታ ናተኛ እንደዚህ ምናምን ብትለው ራሱ ፈጽሞ እንትን እንደማይል ማወቅ አለባችሁ። አብርሽ ጨዋ ልጅ ነው። ይሄ ለእንትኑ ለድራማው ምናምን የሚሰራው ነገር ማንም ሰው የሚሰራውን ስራ ነው የሰራው። እኔ አሁን ተረዳሁት። በደንብ አድርገው አስረዱኝ በስልክ ማለት ነው። ማዝጌ እንዲህ ነው፣ እናንተ ግን አትረዱንም አሉኝና ተረዳሁት። አብርሽ የሚሰራውን ስራ ማለት ነው በደንብ አድርጎ ሲነግረኝ በቃሽ ችግር የለም አብርሽዬ ደግፈሃለሁ ብዬ አሁን ሩታም ስትመጣ ሩታዬን ደገፍ፣ አብርሽም ሲመጣ ደገፍ። ምክንያቱም ዛሬ ላይ ካልሰሩ፣ ዛሬ ላይ ካልተሯሯጡ ነገ እነ ቤቢን ደህና ትምህርት ቤት ለማስገባት ብር ያስፈልጋቸዋል። አሁን አብርሽ የሚሯሯጠው ሩታዬ እንደዚህ ሆና የምትሯሯጠው ለማን ይመስላችኋል? ለቤቢን ነገ ጠዋት ቆንጆ ትምህርት ቤት አስገብተው ያስተምራሉ፣ ድልቅቅ ብለው ይኖራሉ። ተረዷቸው ፕሊዝ ተረዷቸው። ያው ክብር የሚባል ነገር አለ። ትንሽ ክብር የሚነካ ነገር ነው የሚሰሩት። ግን እኔ ይስተካከል ብያለሁ። በቃ ይሄ ነገር ይስተካከል። ቢያንስ ከዚህ ሙድ ውጡና በሌላ ሙድ ብትመጡልን፣ ተመልካችን ትንሽ እያዘነ ነው ብዬ እንግዲህ ሪፖርት አቅርቤያለሁ። በነገራችን ላይ ግን ይመቸው፣ አብርሽ ይችላል፣ ዛሬም ነገም ይችላል። ሩታዬም ያው ትችላለች፣ ጎበዝ ናት፣ ጎበዝ እንዴ ተቀድላል። ሄርሜላ አትስደቧት ፕሊዝ። ሄርሜላዬን አትስደቧት። ሄርሜላ ጨዋ ናት። በነገር ጨዋ ያሳደጋት የጨዋ ልጅ የጨዋ ዘር ናት። ስሬስ ማለት ነው። ሲቀጥል ቦይፍሬንድ ምን የመሰለ ሸበላ የሆነ ቦይፍሬንድ አላት። እወቁ ይሄንን።
አብርሽን ሳመችው ማለት ሌላ ነገር ሆነ ማለት አይደለም። ሌላ ነገር ሆነ ማለት አይደለም። እና ለነገር ባንሮጥ መልካም ነው። አሁን እንደው አብርሽ እየፈገግ ብሎ ሲታዩት ደስ አይላችሁም? እኔ ሩታዬም ደግሞ ነገሩን ትውት አድርጋ በራሷ ሙድ ዘና ፈታ እያለች እንድትመጣ ፈልጋለሁ። ደግሞ ልንገራችሁ አንድ ነገር፣ ለሩታ ቪዲዮ ከለቀቀች በጣም ቆይታለች እና በቤቷ እንድትለቅ ቪዲዮ አድርጓት። ማንም ቤት እየወሰዳችሁ ቪዲዮ እያሰራችሁ ሳንቲም መለቃቀሚያ አታድርጓት። እሺ አታድርጓት። 8-9 ቀን 10 ቀን ነው እንግዲህ ቪዲዮ ሳትለቅ። ባለፈው የእንትኗ ያጥሮ ፋት ስማሽ ቪዲዮ የተለቀቀ ጊዜ ነው እንግዲህ እሷ ቻናል ላይ የተለቀቀውና በራሷ ቻናልም ይለቀቅ ቪዲዮ። አብርሽ ጎበዝ ነው በእርግጥ በራሱ ቻናል ቀን በቀንም ሆነ እንደዛ ይለቃል እና በሩታየም ቻናል ይለቀቅልን። እንደዛ ነው የምላችሁ። ለማንኛውም ቀጥሉበት፣ ሂዱበት። ጎበዞች ናችሁ፣ ጀግና ናችሁ። ዛሬ ካልሰራችሁ ነገ ጠዋት ማረፍ የለም፣ ቁጭ ብሎ መብላት የለም። ዛሬ ተፍ ማለት አለባቸው። እኔም ሀገሬ ስገባ ማለት ነው ባሉካን ይዤ እንዴ ብዙ ነገር አቅጃለሁ። አሁን ከነሱ ብዙ ነገር እየወሰድኩ ነው። ሰው ምንድነው የሚፈልገው የሚለውን ነገር ማለት ነው። እና ግን ምንድነው እረፍት እያደረጋችሁ በቃ ተመልካች እንዳይቀየማችሁ ጋፕ እየፈጠራችሁ በሌላ አይዲያ እየመጣችሁ ቢሆን ጥሩ ነው። አሁን ላይ አንዳንድ ልጆች ይጨናነቃሉ ምናምን የማያውቁ ልጆች ስላሉ ማለት ነው። እና በእርግጥ የሩታና የአብርሽ አድናቂዎች ከስር ከመሰረቱ ቲክታክን ራሱ ሀ ብለው የጀመሩት ልጆች የእነሱ አድናቂ ነን ብለው እነሱ አሁን በደንብ ስለሚያውቁ አይናደዱ ምንም አይሉም። አንዳንዶች ደግሞ የማያውቁ ልጆች አሉና አብርሽን የሚቀጠቅጡ አሉ፣ ቀጥቀጥ ይዘው የሚያደርጉ ልጆች አሉ። ሩታንም ደግሞ በዛ በኩል የሚቀጠቅጡ ልጆች አሉና እንደዛ መሆን የለበትም። ሩታዬና አብርሽዬ መቼም ቢሆን አይለያዩም። ልንገራችሁ አስረግጬ መቼም ቢሆን አይለያዩም። ሩታና ሄርሜላ በጣም ነው የሚዋደዱት። በነገራችን ላይ በጣም ይዋደዳሉ። ፒስ ጓደኛሞች ናቸው የሆኑት አሁን በቅርብ ጊዜ ነው በእርግጥ የመጣችውና ግን ልክ እንደነጽጌ ተግባብተዋል ማለት ነውና አሪፍ ነው። እኔ በበኩሌ ሂዱበት ነው የምለው። በቃ እንዴ እነሱ እናንተ ምን ናችሁ? ሰው ብር ለማግኘት ስንት ነገር እየቆፈረ አሁን አብርሽ ገና ለገና ሄርሜላ ለምን ሳመችው ብላችሁ ድንጋይ ካልጨበጥን አትበሉሽ። ድንጋይ ካልጨበጥን አትበሉ። እሳት ነው እንጂ ድንጋይ ይጨበጣል። እሳት ካልጨበጥን አትበሉ። ስለዚህ ጀስት ፈታ ዘና እያላችሁ ተከታተሉ ማለት ነው። አሁን ይሄ ቪዲዮ እስከሚወርድ ግን እነሱ ቪዲዮ ሊለቁም ይችላሉ። ኢትስ ኦኬ ኖ ፕሮብሌም። ዛሬ ካለቀቁ እኔ ቀጥታ ስልክ ደውዬ ነው እምነግራችሁ ያለውን ነገር እና እንደዛ ነው ውዶቼ፣ ማሮቼ፣ ፍቅሮቼ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን።